እንኳን ለረመዳን ጾም በሰላም አደረሳችሁ። የረመዳን ጾም እንግዲህ ጥቂት ቀናት ነው የቀረው። ለሱም ዝግጅት ደግሞ የተለያዩ ምንጣፎች፣ መጋረጃዎች የሚፈልጉ ከሆነ ዛሬ የተገኘሁት አልፋሪስ ነው። አልፋሪስ የትም ማታገኟቸው ቆንጆ ዲዛይኖች ማግኘት ትችላላችሁ። ዋጋቸውን በዛሬ ቪዲዮ ለእናንተ አደርሳለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና ቆያሽ። እንዴት ናችሁ? አልፋሪስ እንግዲህ በጣም ከተማ ላይ ታዋቂ ቤት ነው። በተለይ በምንጣፍ መጋረጃ ጨምሮ እናንተ ጋር ማግኘት ይችላሉ። መጪው የተለያዩ አጽዋማት የሚመጡበት ነው። በተለይ ደግሞ ለረመዳን ምንጣፍ መጋረጃ ብዙ ሰው ቤቱ ላይ መቀየር ይፈልጋል። ለዛም ነው ብቅ ያልኩት። ራስሽን ከማስታወቅ ጀምሪ። እሺ፣ ስሜ ሰውነት በላቸው ይባላል። የአልፋሪስ ሴልስ ነኝ። እሺ፣ አሁን ደግሞ ምንጣፎቹን ላሳይሽ። ደስ ይለኛል። ዋጋዎቻቸው ልንገርሽ። በጣም ጥሩ። እዚህ ጋር ከሚታየኝ ጀምር። በጣም ለየት ያለ ነው። እሺ፣ ይሄኛው የኢራን ምንጣፍ ነው። በጣም ኳሊቲ ነው። የኢራን ምንጣፍ ሲባል አሪፍ የሚባል የምንጣፍ አይነት ነው። አሁን ይሄንን ሁሌ ስታጥቢው ይሄ ከለሩን እየቀየረ ነው የሚሄደው። ዋጋችንም አሪፍ ነው። ይሄ አልክለሪክ ይባላል። ዋጋው 28800 ነው። ይሄኛው በጣም ቆንጆ። ሰው ምንጣፍ ሲገዛ ምን አይቶ ይግዛ? ቆንጆ ምንጣፍ ለመምረጥ እንደው አልፋሪስም መምጣት ያልቻለ ሰው ባለበት ስለ ምንጣፍ አንቺ አሪፍ ምንጣፍ ስትገዙ ይሄንን ወቁ። የኛ ምንጣፎች ደግሞ አሪፍ ናቸው የምንለው በዚህ ነው ብለሽ እስቲ ንገሪኝ። ያው እኛ ስናመጣ ያው ለከስተመርን አንደኛ ዋጋችን በተመጣጣኝ ዋጋ ነው። ያው በማከፋፈያ ዋጋ ነው ከስተመርን የሚያገለግለው። ሲጀመር ያው ምንጣፎቻችን በጣም አሪፍ ናቸው። አንድ ቀንም ወቀሳ ገጥሞን አያውቅም። አንቺም ስታዩ ታውቂዋለሽ፣ ተጠቃሚውና። እኔ እንኳን ለአልፋሪስ ቤተሰብ ነኝ። ምንጣፍም ከአልፋሪስ ነው ለቤት የወሰድኩትም። ስለዚህ እኔ አውቀዋለሁ። ለማያውቋችሁ ግልጽ ለማድረግ ነው። ስለዚህ ይሄን ዋጋው ስንት አልሽ? ይሄ 28800 ነው። ያው ዋጋችን ፊክስድ ነው። አሪፍ ዋጋ ነው። ለመጅሊስ መሀል ፐርፌክት ይመስለኛል። ከቤታቸው ከለር ጋር ማች ካረገ። እዚህ ጋር ደግሞ ሌላ አማራጭ ይታየኛል። ይሄም ያው ራሱ ሆኖ ያው ከለር እናንተ አንድ አይነት ናቸው። ዋጋውም አንድ አይነት ነው። 28800 በጣም ቆንጆ ናት። እንዴት እንደምታምር! ይሄ በጣም የሚያምር ምንጣፍ ነው። እሺ፣ አሁን ደግሞ ልንገርሽ። ይሄም አንድ ነው። የኢራን ሆኖ ይሄ ፖልስታር ይባላል። ያው የትንሽ ያው የእንትን ልዩነት ነው እንጂ ስም ልዩነት ነው። ይሄ 27000 ብር ነው። የቅድሙ ስሙ ምን አልሽ? ያ አልክለሪክ ይባላል። ይሄ ፖልስታር። ምንድነው ልዩነታቸው? ያው ልዩነት ያኛው ሁሌ እያጠብሽው ስትሄጂ አልክለሪክ ያልኩሽ ከለሩን እየቀየረ ይሄዳል። አዲስ ነው የሚሆነው። ያው ይሄም ኳሊቲ ነው። የኢራን ነው። ስለዚህ ይሄ ዋጋ ልዩነት አለው። ልዩነት አዎ። ያኛው 28800 ነው። ይሄ 27000። እኔ በጣም ነው ግን የሚያማምሩት። እኔ በግሌ ድሮም በጣም ነው የምወደው የእናንተን ቤት ምንጣፎች። ይሄ ደግሞ ጥቁር መብዛቱ ሞር እንዲደምቅ አድርጎታል። አይ ባይዘው በጣም ተመራጭነት አለው አልፋሪስ። ብዙ ሰው ያይና በቃ ዋጋችንንም ሲያይ በጣም በቃ ከነምጣፉ ማለት ነው። ስለዚህ የዚህኛውም ዋጋ ተመሳሳይ ነው። አክለሪክ የሚባለው አክለሪክ ያኛው ነው። ይሄኛው ፖልስታር ይባላል። ጥቁሩም ፖሊስታር ነው የሚባለው። ይሄኛውም እንዳለ እዚህ ጋር ያሉት ፖልስታር የሚባሉ ምንጣፎች ናቸው። ዋጋቸው ከፖሊስታሩ እዛ ጋር ካሳየሽኝ ጋር ተመሳሳይ ነው። ትንሽ ብር ልዩነት ነው እንጂ ያው ነው። ስለዚህ ይሄ ብሉም እንደዛው ፖሊስታር የሚባል አይነት ነው። በጣም ነው የሚያማምሩት። እዚህ ጋር ደግሞ የእናንተ ቤት አስተቃቀላችሁ ብዙ ጊዜ ለምርጫ የሚመች አድርጋችሁ ነው የምትሰቅሉት። ያው ሰውን በደንብ ሲያየው ደስ ብሎት እንዲያዩ ማለት አሁን እንደዚህ ስታዩ ለውበትም ለምንም ደስ ይላል። አሁን ይሄንን ለምሳሌ ሁለተኛውን ምንጣፍ ማየት ከፈለጉ ያው ለከስተመሩ ምቹ በሆነ መንገድ እንዲያዩ ተደርጎ ነው። እቺ ደግሞ በጣም ነው የምታምረው። ቤትም ታደምቃለች። ዲዛይኗን በጣም ነው የሚያምረው። እዚህ ላይ ነው ተሰቅለው እያንዳንዱ ምንጣፎች የሚያዩት። በጣም ጥሩ። እስቲ ይሄኛው ቀዩ ፖሊስታር የሚባለው ነው ወይ? ይሄ አልክለሪክ የሚባሉ ናቸው። እነዚህ ምንጣፎች ሁሌ ስታጥቢው እንደዚህ ስታረጊው ያስታውቃል። ሁሌ መልኩን እየቀየረ ነው፣ አይበላሽም። ስለዚህ ዋጋው ስንት ነው ማለት ነው? የዚህኛው የቀዩ ምንጣፍ ዋጋ 28800። በጣም ቆንጆ። እስቲ ወደ ቀጣዮቹ እንሂድ። በጣም ነው የሚያማምሩት ሁሉም። እስካሁን ያያቸው ዲዛይናቸውም ሁሉም ነገር በጣም ነው የሚያምረው። እንግዲህ በዚህ መልኩ መምረጥ ይችላሉ። እዚህ ጋር የሚታየኝ
ያው ይሄኛውም የእነዚህ ተመሳሳይ ምንጣፎች ናቸው። እዚህ ጋር አክለሪክ ኢራን ነው። አዎ የኢራኑ ነው፣ አክለሪክ ይባላል። ይሄኛው ደግሞ ፖሊስታር ያልኩሽ ምንጣፍ አንደኛ የሚባሉት አይነት ምንጣፎች ኢራን ሆነ። ያው የክር ልዩነት ነው ታውቂያለሽ፣ ክር ነው እንጂ ሁሉም እዚህ ኢራን ነው የምንይዘው። ያው እንደ ክር አሁን ይሄ 700 ክር 1200 ክር ያው እንደ እንትኑ እየጨመረ ይሄዳል። በዛው ልክ ዲቴይሉ ነው ውበቱ አንዳንዴ ጥቅጥቅ ተደርጎ ይሰራል። አሁን 1200 የሚባለውን ምንጣፍ አለ። ይሄ አሁን በ700 ክር የሚሰራው ነው። ልዩነቱ እሱ ነው። ምቾትስ ልዩነት አለ? ያው ነው፣ ተመሳሳይ ነው። በጣም ጥሩ። ሶ እዚህ ጋር ያለው ዲዛይን በጣም ያምራል። ይሄ 28800 የሚባሉት አይደለም፣ 27000 ነው። ኦኬ ቀነስ ይላል። 27000 ነው። በጣም ነው ግን አሁን ይሄ የሚያምረው ቤት ፍክት ያደርጋል። ከመጅሊሳቸው ጋር በተለይ ደግሞ ማች የሚያደርግ ከሆነ ቤታቸው ላይ በጣም ቆንጆ ሉክ የሚሰጥ ይመስለኛል። በጣም ነው የሚያምረው። በግሌ ወድጄዋለሁ። እዚህ ጋር ያለው ይሄም እንደዛው ነው። ይሄም ፖሊስታር የሚባለው ምንጣፍ ዲዛይናቸው በጣም ወጣ ያሉ ናቸው። ብዙ ጊዜ ብዙ ምንጣፍ ቤቶች ያላየኋቸው አዳዲስ ዲዛይን ናቸው። እንደነገርሽኝም ደግሞ አሁን ለዚህ ለረመዳን አዳዲስ እቃዎች ገብተዋል፣ ምንጣፎች አሉ። በጣም ጥሩ፣ እነሱንም እናያለን። እስቲ እዚህ ጋር ያሉት ደግሞ በዋጋ አነስ ያሉ ናቸው። ዋጋው ተመሳሳይ ነው? ምንድነው ልዩነታቸው? እነዚህ የቱርክ ምንጣፎች ናቸው። ይሄ እነዚህ እዚህ ጋር የምታያቸው የቱርክ ነው። ይሄ ያው ይሄኛው 10400 ነው። ኦኬ በጣም ፌር ነው ዋጋው፣ በጣም ፌር ነው። እስቲ ስንኒው እሺ ምን አይነት ምንጣፍ ነው? እቺ ሜትር ከ50 ናት። ሜትር ከ50 እቺ ለሶፋ ስር ለዳይኒንግም ትሆናለች፣ ለአልጋም ትሆናለች። ለአልጋ መውረጃም ደግሞ 10400 የምትባል ምንጣፍ ናት። እቺ በጣም ቆንጆ ነው። ዋጋችን በጣም ፌር ነው። ዲዛይኗም ሲምፕል ናት፣ ማትሰለች። እስቲ እዚህ መደዳ አንድ ሌላ ምንጣፍ አሳይኝ። ዋጋው ስንት ነው? ይሄኛው ደግሞ 10800 ነው። ያው ያገባባቸው ነው እንጂ አንድ ነው። የሚያምረው ዲዛይኗ በጣም ደስ ትላለች። ይሄኛውም ለሶፋ መሃል ለዳይኒንግም በደንብ የሚሆን አይነት ለሁሉም አይነት የሚሆነው ለልጅ መኝታ ቤት ማንጠፍ ትችያለሽ። በጣም ቆንጆ ናቸው። ስለዚህ ከ10 ሺህ ስንት ብር ነው ያልሽኝ? 10400 ጀምሮ ምንጣፍ እናንተ ጋር ማግኘት ይችላል አለ። በጣም ጥሩ። እዚህ ከፊት ለፊቴ ደግሞ የሚታየኝ የኮሊደር ምንጣፎች በተለይ ለሆቴል በጣም አሪፍ ይመስለኛል፣ ለመኖሪያ ቤትም ጨምሮ። እስቲ የእነሱን አሳይ። እነዚህ በካሬ ነው የሚሸጡት፣ ኳሊቲ ናቸው፣ የቱርክ ናቸው። ይሄ በካሬ 3500 ብር። በጣም ቆንጆ ናቸው። አሁን እነዚህን አይነት ምንጣፎች ለማግኘት በጣም የሚቸግር ይመስለኛል። ሁሉም ምንጣፍ ቤት የሚገኙ አይነት አይደሉም። በተለይ የኮሊደር ምንጣፎች፣ የክብ ምንጣፍም ደግሞ በመግቢያ እያየሁኝ ነበር እናንተ ጋር ያልተለመዱ ናቸው እና ወደ አልፋሪስ ብቅ ቢሉ እነዚህ ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ሌላ ደግሞ ሰዎች የሚፈልጉት የተቆራጭ ምንጣፍ ነው። እናንተ ጋር ደግሞ በተለያየ አማራጭ እዚህ ጋር እንደ ሌሎቹ ምንጣፎች በቆንጆ መልኩ ተሰቅሎ ይታየኛል። ከስንት ብር ጀምሮ ማግኘት ይችላል? አለ እኛ ጋር ተቆራጭ ምንጣፍ ከ2200 ብር አንስቶ እየቀጠለ ይሄዳል ማለት ነው። ያው እንትን አላቸው፣ ወፍራም ቀጭን የሚባል አለ። አሁን ይሄኛው 2200 ብር ነው በካሬ። በጣም አሪፍ። ሰው አሁን ተቆራጭ ምንጣፍ ሲባል የሚሸጠው በምን መልኩ ነው? በካሬ ነው ወይስ? በካሬ ያው ትለኪላቸዋለሽ። ከዛም በኋላ አይነቱን ያው ስታንዳርዱ 4 ስለሆነ በፈለግሽው መቁረጥ ትችያለሽ። ያው እንትን አይልብሽም። አሁን ቤታቸው የሆነ ግድግዳ ምናምን መያዝ ምናምን አይጠበቅም። ይሄኛውን ሄደሽ አይተሽ በቤቱ ሳይዝ መቁረጥ ይቻላል። በጣም ጥሩ። እንግዲህ ሰፋ ላለ ቤት እንዲሁም ደግሞ ለሃይማኖት ተቋማት እንደ ስጦታ መስጠት ከፈለጉ ይቻላል። በጣም ጥሩ አማራጭ ይመስለኛል። ደግሞ ብዙ አይነት ዲዛይን አማራጭ ነው። አሁንም ደግሞ የሚገባል አሪፍ አዲስ ለጾሙ ተዘጋጅተናል። ከፊት ለፊቴ ደግሞ ሌላ ቦታ ያለመድኩት ለእኔ አዲስ ነው። ክብ ምንጣፍ ይታየኛል። በተለይ ቤታቸው ለየት ላለ ክብ ምንጣፍ ለሚፈልጉ፣ ክብ ዳይኒንግ ላላቸው ሰዎች ጥሩ ምርጫ ይመስለኛል። እና እስቲ የዚህ ዋጋ ምን ያህል ነው? ይሄኛው 15400። እንግዲህ እናንተ ጋር ምንጣፍ ብቻ አይደለም፣ እዚህ ጋር ደግሞ የተለያዩ አይነት መጋረጃ አይነቶች ይታዩኛል። እስቲ እዚህ ጋር ከሚታየኝ ጀምር፣ ዋጋው ምን ያህል ነው? እሺ ይሄኛው ከላይ የሚደረበው ወፈር ይላል። ይሄኛው 1800 ነው። እቺ ሳሳ ያለችዋ ደግሞ 1500 ናት። ስለዚህ ብዙ አይነት አማራጭ ነው ያለው። በዛ በኩልም ይታየኛል። ትንሽ ሳምፕሎች ናቸው እንጂ
ያው አለ ጀሙ ሳይታችን አለ በደንብ ሙሉ። አሁን ቤታቸው መስኮታቸው የአብዛኛችሁ ሰዎች ይለያያል ከፍታውና ቤታቸው ድረስ ሄዳችሁ ለክታችሁ ነው ወይስ እንዴት ነው? ሄደን እንለካለን። ቤት ድረስ ሄደን አይተን ለክተን ነው የምንሰራው። መጋረጃ እነዚህ ወፈር ያሉ ለመኝታ ቤት በተለይ ለመኝታ ቤት ይሄውን እንትን አያስገባም፣ ብርሃን አያስገባም። ብርሃን ማይፈልግ ሰው እንደዚህ ወፈር ያለ መጋረጃ መውሰድ ይችላል። ስንት ነው አሁን የዚህ ዋጋ? ይሄኛው 1800 ነው። እቺ አሁን ከመጅሊስ ጀርባ በጣም ቆንጆ ትመስለኛለች። እቺኛዋ ስሷች አሁን 800 ብር ናት። እቺ ብቻዋን ከላይስ ያለው ደግሞ 1700 ብር ነው። 1700 እዚህ ጋር ስም ይታይ ያው ነው ዋጋችን እኛ ጋር ተመሳሳይ ነው። የጨርቅ ያው የዲዛይን ልዩነት እና የከለር ልዩነት ነው እንጂ ሁሉም መጋረጃ የትንሽ ብር ልዩነት ነው። አልፋሪስ እንግዲህ ምንጣፎቹንም እንዲሁም መጋረጃ ጨርቆቹን ራሱ ነው የሚያስመጣው አይደል? ለዛም ደግሞ ብዙ ቦታ የማይደገሙ ዲዛይን እቃዎች የሚፈልጉ ከሆነ በተለይ ምንጣፎች በጣም ቆንጆ ቆንጆ አማራጭ ነው። አንቺ የሚያሳየሽኝ ወደ እናንተ ብቅ ቢሉ ቆንጆ አማራጭ ማግኘት ይችላሉ። እስቲ አድራሻችሁ ግን የት ነው? አሁን ካለንበት ጨምሮ የት ያገኛችሁ? አሁን ያለንበት ብስራተ ገብርኤል ከመብራቱ ዝቅ ብለሽ ኦልማርት ጋር ጀሞ አለን፣ ስታር ሲቲ ሞል፣ ቤተል አለ፣ ዘይሙ ሞል ላይ ሲኤምሲ አለ፣ ፊጋ እና ፍሪዶሮ እና በክልል ከተሞች ደግሞ ናዝሬት ላይ አለ። መልካም እንግዲህ እዚህ አዲስ አበባ ላይ በጣም ብዙ 5 ብራንች ነው የነገርሽኝ። ክፍለ ሀገርም ደግሞ ያሉ ሰዎች ናዝሬት ላይ እናንተ ማግኘት ይችላሉ። እኛም እንዲጎበኟችሁ መልክቴ ነው። ጊዜሽ ስለሰጠሽኝ ከልብ ነው የማመሰግነው። እኔም አመሰግናለሁ መጣችሁ ስለጎበኛችሁ። እሺ